የዲያቆንም እጥረት ነበር። አንድ ዲያቆን ወይ ሁለት ዲያቆን ቢሆን ነበር በሰዓቱ። ምናልባት በሰንበት ትምህርት ቤት ደረጃ የሚሰጡ ትምህርቶች ናቸው። ለዚህ ለቋንቋዬም የረዳኝ ብዬ ማስበው ቤተክርስቲያን ነው። በተያዘላቸው ፕሮግራም ሲማሩ ወላጆቻቸው ምንድነው የሚሉት? በልጆቻቸው ላይ ለውጥ አይተዋል? እንደው በፍቅር ካላመጣው ያንን ሰው በዛው ሊጠፋብህ ይችላል። የጠፉም ልጆች ደግሞ በእርግጠኝነት ስለማቅ ማለት ነው። ለውጦች ታይተዋል ወይ? ወላጆች ምን እያሉ ነው? አሁን ለመቀጸል ለቤት መቀጸል አልችልም። ድምጼ ማውጣት አልችልም። ብዙ ያከብራታል ሰንበት። ክቡራን ተመልካቾቻችን እንደምሰነበታችሁ። የሳምንታዊው ሰንበተ ክርስቲያን መርሃ ግብራችን ነው። በዛሬው የሰንበተ ክርስቲያን መርሃ ግብር በተለይ ከኢትዮጵያ ውጭ ለረዘም ላለ ጊዜ በቤተ ክርስቲያን ሲያገለግል የነበረ ወንድማችን እንግዳ አድርጌ ይዤ ቀርብ ያለው እንድትከታተሉ እንጋብዛለን። ያከብራታል ሰንበት። ዲያቆን አመንቴ ወደ ዝግጅት ክፍላችን እንኳን ደህና መጣክ። እግዚአብሔር ያክብርልኝ። እንኳን ደህና ቆያችሁ። እንደ መግቢያ ያክል ዲያቆን አመንቴ በአሁኑ ሰዓት የት ነው የምትኖረው? በሙያ ላይ ነው ያለው እና እንደምታገለግለው የት ነው ከሚለው እንነሳ። ይሄንን ጥሪ አድርጋችሁልኝ እዚህ ድረስ ስለጠራችሁኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዲያቆን አመንቴ ይባላል። አሁን ለጊዜው ያለሁት በኖርዌይ ነው እና በኖርዌይ ሀገር በማኅደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን በሊቀ ዲያቆንነት እያገለገልኩ እገኛለሁ። ያው የኛ ሀገር አገልግሎት እንደዚህ አይደለም፣ ትንሽ ከዚህ አነስ ያለ ቢሆንም ያው በሌሎችም አድባራት እየሄድን ብዙ እናገለግለው በዛ በኖርዌይ ብቻ ሳይሆን በሌላም እየሄድን እናገለግላለን ባለን አቅም እግዚአብሔር በሰጠን ማለት ነው። አሁን ያለው አገልግሎት ይሄን ይመስላል። እንደው ለተመልካቾቻችንም ግልጽ እንዲሆን እንደው ኖርዌይ ከአየር ጠባያ እንደው ሀገሪቷ ውስጥ ካለው ነባራዊ ሁኔታ ምን ትመስላለች? እንግዲህ አንዳንድ ጽሁፎችም ስናነብ ረዘም ያለ ጊዜ የሌሊቱ የቀኑም ያለበት ሁኔታ ነውና በተለይ ከአገልግሎት ጋር እንደው ምን ይመስላል ነው ነባራዊ ሁኔታ ምን ትመስላለች ኖርዌይ? ኖርዌይ ምንድነው ያው እንግዲህ ብዙ እንደዚህ ሀገር ፀሐይ እንደዚህ ብርሃን የለም። አብዛኛው ወደ 6 ወር 7 ወር የምናሳልፈው በረዶ ውስጥና ጨለማ ውስጥ ነው። ያው እንግዲህ መቼስ ላያስችል አይሰጥ ነው የሚባለውና እዛ የምንኖረው አብዛኞቹ ለምደነዋል። ግን ያው ለሚመጡ እንግዶችም ሆነ ለኛም ለቤተክርስቲያን አገልጋዮች አንዳንዴ በተለይ ለቀሳውስቱ በረዶ እስከ ጉልበት ድረስ የሚደርስ በረዶ ነው። አንድ ብርዱ አለ፣ እንደገና በረዶውም አለና ይሄን በረዶ እዛ ላይ እንደዛ መጓዝ በጣም ነው አስቸጋሪ የሚሆነው። ስለዚህ አንድ ቤት ወይም ደግሞ የፈረንጆቹን ቤተክርስቲያን በመከራየት በዛ ውስጥ ውስን ሆነን ነው የምናከብረው ብዙ ጊዜ ማለት ነውና ብዙ ጊዜ የውጭው ወይ የኛ አገልግሎት በቤት ወይም ያው በቤተክርስቲያን ውስጥ የተወሰነ ነው። በኪራይም ከዚህ ከአየር ጸባይም ከቅዝቃዜውም የተነሳ ማለት ነው አንጻራው እንደው 6 ወር ጨለማ ወይም በረዶ የሚባል ከመቼ እስከ መቼ ነው? ያው ከጃንዋሪ ወይ ከዲሴምበር አካባቢ ይጀምራል በረዶ እና ከዲሴምበር ጀምሮ እስከ ወይ ኖቬምበርም አካባቢ የሚጀምርበት ጊዜ አለ። ከዛ አንስቶ እስከ ማርች እስከ ኤፕሪል ድረስ ብዙ ጊዜ እስከ ሜይም ላይ ወጣ ይችላል። ግን ኤፕሪል እንደዚህ ድረስ ያው ቅዝቃዜ ወራቶች ናቸውና ሜይም እንደዛ ነው። ትንሽ ጁን ጁላይ አካባቢ ነው እንግዲህ ፀሐይ የሚጀምረው ማለት ነው። አሁን እንደዚህ የጨለማ በአብዛኛው እንግዲህ 6 ወራት ጨለማ ሲሆን አሁን እኛ ሌሊትና ቀን ስለሚፈራረቅ ሌሊቱን ያው በየሁላችን በየቤታችን አለ ጠዋት ሰዓት ነጋ ብለን እንሄዳለን። እዛ እንዴት ነው? እዛ ያው እንደዚህ በሰዓት ነው የምንንቀሳቀሰው። ያ ማለት ቀን ይሁን ማታ በሰማዩን አይተን ማወቅ ይከብዳል። እንደዛ ሲሆን ብዙ ጊዜ የምንንቀሳቀሰው ሰዓት እያየን ነው፣ አላርም እየሞላን ነው ማለት ነውና ቤተክርስቲያን ማገልግሎት ከሆነ ለምሳሌ ስለጨለመ ወይ ስለነጋ አይደለም እኛ ቤተክርስቲያን የምንሄደው ሰዓቱን አይተን ነው። ሰዓቱን ስናየው ጠዋት 1 ሰዓት ሊሆን ይችላል፣ ግን ምንም ድቅድቅ ጨለማ ሊሆን ይችላል እና ሌሊት ነው ብለን አንተኛም ግዴታ ተነስተን እንሄዳለን፣ ያው ሰዓት ነውና። ስለዚህ ኢትዮጵያኖችም እዛ ከሄዳችሁ በኋላ ያው ኖርዌይ ካለው ከአየር ጸባይ ከመልክዓ ምድሩም ከምኑም ጋር ያው እነሱን ዜጎች እንዲመስላችሁ አንድ ላይ ሆናችሁ ነው የምትኖሩት? አዎ ያው እንግዲህ ግዴታ ነው። ሌላ አገሪቱ እስከኖርን ድረስ እንግዲህ አማራጭም ስለሌለ ሌላ ያለውም የአየር ሁኔታ ስለሆነ እንደገና ያው ሰመሩም ሲመጣ ደግሞ አንዳንዴ እንግዲህ አንዳንድ ክብረ በዓል ሲኖር ውጪ የሚከበርበት ጊዜ አለ። ግን የኛ ሰመር ብዙ አይደለችም፣ አንድ ወር 1-2 ወር ናትና ብዙ አይደለችም። ዲያቆን አመንቴ በተለይ በውጭ ዓለም በኖርዌይ ምን ያህል ዓመት ኖራል? እንደዚህ ለማስታወስ ይከብደኛል፣ ግን ወደ 20 ሳልጠጋ አልቀርም።
ወደ 18 19 እየደረስኩ በልጅነት ነው የወጣው? በልጅነት በጣም ልጅ ነበርኩ። እንግዲህ ስለ ልጅነት ካነሳን እስቲ ወደ ኢትዮጵያ ልምጣና እንደው በኢትዮጵያ በልጅነት አስተዳደግ ምን ይመስል ነበረ? እንዴት ነው? እንግዲህ በኢትዮጵያ ያለው እኔ ብዙ አላስታውስም እውነት ለመናገር በተለይ በዚህ በአገልግሎት ዙሪያ ያለው ምንም ብዙ አላስታውስም። ግን እንደ ማንኛውም ልጅ ያው ሰንበት ስትደርስ ወይ እሁድ ሲደርስ ያው ከቤተሰቦች ጋር ቤተክርስቲያን በመሄድ ቅዱስ ቁርባን በመቀበል እንደዚህ እሱን አስታውሳለሁ። ከዛ ውጪ በተረፈ ግን ሌላ የተለየ ነገር አዲስ አበባ ውስጥ ያለው ወይ ኢትዮጵያ ውስጥ ያለውን ብዙ አላስታውስም፣ ያለኝም አይመስለኝም ሌላ እውነት ለመናገር። ስለዚህ በኢትዮጵያ ውስጥ ያው በልጅነት ስለሆነ ወደ ውጭ ሀገር የወጣኸው ብዙ የምታስታውሳቸው ነገሮች የሉም? ብዙ የለም። ይሄም እንዲህ ነው ብዬ ለሜሞሪ የተቀመጠልኝ ብዙ ነገር የለም። ግን አማርኛ ቋንቋ በደንብ አማርኛን አጣርተህ ነው የምትናገረውና ምናልባት ውጭ ይሄን ያህል ዓመት ቆይቶ ወይም ደግሞ ውጭ ለረጅም ዓመታት ያደጉ ልጆች አማርኛ ቋንቋ ራሱ ሲቸግራቸው እንመለከታለን። አንተ እንደውም ጥርት ያለ እንደውም እዚሁ ተወልደህ እዚሁ አድገህ እዚህ ተምረህ ለስራ ወይም ለትምህርት ተጨማሪ ሄድክን የሚመስለው ቋንቋ ከዛ አንፃር ነው። ልክ ነው። አይ ማለትም እንደውም የኔ ትንሽ ለየት ያለው ምክንያቱም እዛ ሜዲ ያደግኩት በነጮች እጅ ነውና ግን ምንድነው እኔ ለዚህ ለቋንቋዬም የረዳኝ ብዬ ማሰብ ቤተክርስቲያን ናት። ያ ማለት እኔ ብዙ አመት እዛ ስኖር ቤተክርስቲያን ባትኖር ኖሮ አሁን ያለውበት አሁን በትዳር ነው ያለሁት፣ አንድ ልጅ ነው ያለሁት እና ይሄ ሁሉ ከቤተክርስቲያን ጋር ተያይዞ የመጣ ጉዳይ ነው። ማለት ቤተክርስቲያን ባትኖር ኖሮ እዛ ያሉት አባቶች ባይኖሩ በሰላም በፍቅር ባይቀበሉና ቤተክርስቲያን ውስጥ እንድናነብ እንድንጽፍ ውዳሴ ማርያም እንድንደገም ያን ነገር ደግሞ እንድንጽፈው እንደዛ ባያግዙም ባይረዱ ኖሮ የኔ አማርኛ ዛሬ እዚህ ቁጭ ብዬ ማውራት እችላለሁ ብዬ እንትን ማለት ይከብደኛል። ሌላም ህይወቱም ማለት ባለቤቴም ደግሞ ኢትዮጵያዊ ናት፣ እሷን የማግኘት እድል አይገጥመኝም ነበርና ቤተክርስቲያን እንግዲህ አስተዋጽኦ ትልቅ ነው ለኛ። እንደው እንግዲህ ያው ኖርዌይ ነጮች ፈረንጆች ቤት ነው ወላጆች ሆነው ያሳደጉና ምናልባት የኛ ባህል ከነሱ ባህል ጋር ከአመጋገባችን ከአኗኗራችን ጋር እንደው እዛ እነሱ ቤትስ እንዴት ነው ያደገው? እግዚአብሔር የሚያውቀው እውነት ለመናገር እኔ ያው ቤተሰቦቼ በጣም ወዳቸው እናትና አባት አሉኝ። እናትና አባት ብቻ ሳይሆን አጎት፣ አክስት፣ አያት ብዙ ናቸውና እነሱ ራሱ ባህሌን እንዳልተው ሃይማኖቴን እንዳልተው ትልቅ አስተዋጽኦ አድርገዋል። ማለት እኔ ቤተክርስቲያን ሊሄድ በሚል ሁሌም ባይሆን ግን ሊሄድ ስማቸው ማን ይባላል? እናቴ ሚያ ጊዩነሽን ትባላለች። አባቴ ደግሞ ማርሰል ሌሌኖፍ ይባላል። ኖርዌጂያን ናቸውና እነሱ ጋር አብረን እያለን አሁንም አብረን አለን። ግን ምንድነው ዋናው እነሱ የሃይማኖቱን ጉዳይ ወይ ካልቸሩን ጉዳይ ባህሉን ጉዳይ እንድረሳው አይፈልጉም። ከየት እንደመጣው እንድረሳው አርገው አይደለም ያሳድጉኝ ማለት ነውና በተቻለ አቅም እንደዚህ የኢትዮጵያ ኮሚኒቲ የሚዘጋጅ ነገር ካለ እዛ ላይ በመሄድ መጀመሪያ እንደው ቤተክርስቲያን ሳይሆን እነሱን ይዘውኝ ሄዱት። ብዙ ለ2-3 አመታት ብቻዬን አልሄድም ከነሱ ጋር ካልሆነ ማለት ነው። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደውም ማለት እኔ መጀመሪያ እዛ ሲሄድ ያው እኔ ራሴ ፈለኩትኝና ኢንተርኔት ላይ ገብቼ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ኢን ኦስሎ ብዬ ሰርች አድርጌ አድራሻው ሲመጣ እዚህ ውሰዱኝ ያልኩ ማለት ነው። እና ራሳቸው ዘይዘኝ እዛ ደግሞ ሲሄድ የነበረው አቀባበል በጣም ልዩ ነበር። በጊዜ የነበሩት አባ አብርሃም ይባላሉና በቃ ወይ ሌሎችም ዲያቆናት በቃ ክርስቲያን የነበሩት እዛ ቤተሰቦች እናት አባት አቀባበላቸው ልዩ ነበርና እኔም እንዳልቀር አደረገኝ። በቃ በየሳምንቱ ሌላ ነገር ሳይሆን ያው የነበረው ፍቅር የነበረው አቀባበል ይሄ የኔነት ስሜት እንዳላጣው አድርጎኛል ማለት ነው። እነሱ ጋር እዛ ያደክ ማለት ነው እንግዲህ አንደኛ ደረጃ ሁለተኛ ደረጃ ምንለው ምናልባት እዛ ጋር ሌላ ሊሆን ይችላል ታብራራልናለህ። እስከ ከፍተኛ ትምህርት ተቋም እነሱ ጋር ሆነን የተማርከው እስቲ ምንድን ነው የተማርከው? እስቲ እንዴት ነው የትምህርት ቤት ህይወት ምን ይመስላል በውጭው ዓለም? ያው የትምህርት ቤት ዓለም እንግዲህ እኛ ጋር ኦልሞስት አንድ አይነት ነው ያስባለሁ። ከዚህ ጋር ያው መጀመሪያ ይሄ ኬጂ እንደዚህ ይባላል ወይ መዋያ እንደዚህ፣ ግን እኔ የጀመርኩት ከ6ኛ ክፍል አካባቢ ነው እና ከአንደኛ ክፍል እስከ 8ኛ ክፍል ኤሌመንተሪ ነው የሚባለው። ከዛ ደግሞ ከ8 ደግሞ አንስቶ ደግሞ እስከ 10 ደግሞ ከዛ በላይ ከፍ ያለ ማለት ነው። ከዛ በላይ ከ10 ደግሞ እስከ 13 ነው ያለው። እሱ ደግሞ ያው የመጨረሻው ወይ ሃይ ስኩል የሚባለው ነውና እንግዲህ እኔ ከ6ኛ ጀምሬ ያው ነው የተማርኩት እና ከዛም በኋላ ሃይ ስኩልም ገባው። ሃይ ስኩል ደግሞ ስገባ ያው የመረጥኩትም እንትን ወደ
ሶሻል ሳይንስ ነው መሰለኝ የሚባለው ማቴማቲክስ፣ ፊዚክስ እንደዚህ ያለበት ኬሚስትሪ ምናምን ያለበት እና በዛ አልፌ ከዛ ዩኒቨርሲቲ አፕላይ ስናደርግ ደግሞ የፈለኩት ፊልድ ነበረ። እግዚአብሔር ብሎ እሱም ያው ደረሰኝ ማለት ነውና ሪኒዌብል ኤነርጂ የሚባል ትምህርት አለ። ሪኒዌብል ኤነርጂ ያው ስለ ኤንቫይሮንመንት እና የሚያጠና ነውና ስለ ይሄ ምንድነው ታዳሽ ኃይል ነው የሚባል ስለ ፀሐይ ሃይድሮ ፓወር እንደዚህ እና እሱን ለ3 አመት በሌላ አሁን ያደኩት ኦስሎ ነው፣ ግን ዩኒቨርሲቲ የደረሰኝ ልክ እንደዚህ አይደል ሌላ ክፍለ ሀገር ነው ማለት ነው። ክሪስቲያንሰን የምትባል ከተማ ወይ ግሪምስታ የሚባል ቦታ እዛ ለ3 አመት እሱን ተማርኩና እሱን ስጨርስ እንግሊዘኛ ቋንቋ ነው። እንግሊዘኛ ቋንቋ አይደለም፣ በራሳችን ቋንቋ ነው። ወይ በኖርዌጂያን ወይ በኖርሽክ ነው ትምህርቱ ማለት ነው። the whole process እንደዛ ነው ስልክ ከስር ከታች ጀምሮ እስከ መጨረሻው ድረስ በእኛ ቋንቋ። ዩኒቨርሲቲ ስገባ እንደውም እንግሊዘኛ ሊመጣ ይችላል፣ እንደ ሌክቸሩ ይለያያል ማለት ነው። ሌክቸሩ ኢንተርናሽናል እንደውም አንድ አባታችን አሉ እዛ እንደውም ያው በአማርኛም ምንም ያው በውጭ በኩል እንትን ትችላለህ፣ ግን በእንግሊዘኛ ብዙ አይደለም። አብዛኛው በኖርዌጂያን የሚሰጠው እና እንደዛ ይመስላል። ከዛ በኋላ ደግሞ ያው ማስተርሱን ደግሞ ወደ እንግሊዝ ነው የወሰድኩት። እንግሊዝ ሀገር ለንደን ላይ አንድ ኪንግስተን ዩኒቨርሲቲ ይባላል፣ እዛ ነው የተማርኩት። እዛ ለ4 አመት ኖሬያለሁ፣ 3 አመት መሰለኝ። ግን ያው ማስተርሱ ኦልሞስት በ2 አመት ነው ያለቀው ማለት ነው። ሌላው ስራ ምን ላይ ሰራ ማስተርስ ነው? ማስተርሱ ደግሞ ያው ከሪኖቬብል ኤነርጂ ጋር ተያይዞ ግን ምንድነው ይሄ ፕሮጀክት ኢንጂነሪንግ ሲስተም ማኔጅመንት የሚባል አለ። ሞር ወደ ማኔጅመንቱ የሚያመጣ መጀመሪያ ያው እንትን ነው ምንድነው የእጅ ስራው፣ ከዛ ደግሞ ወደ ሊደርሺፕ ማለት ነው። አሁን እንግሊዝ ሀገር ማስተርስን ከያዝክ በኋላ ተመልሰህ ወደ ኖርዌይ ነው አሁን ያለኸው የምትኖረው? አሁን ያለሁት ያው ስራም በፊልዱ ስላገኘው ኖርዌይ ነው ያለሁት። የምሰራውም የምኖረውም በኖርዌይ ነው ማለት ነው። ጥሩ። ወደ ትዳር ህይወት ውስጥ እንዴት ነው የገባኸው? ቤተሰቦች ነው ወይስ እንዴት ነው እስቲ? ወደ ትዳር ህይወት የገባሁት እንግዲህ ብዙ ሩቅ ጊዜ አይደለም፣ አንድ 3ኛ አመቴ ነው አሁን እና ገና ፍሬሽ ነኝ እንግዲህ በትዳር ህይወት እና እዛው ነው ያው ልጅቷም ያለችው ከዛው ነው እዛው በአገልግሎት ላይ የምንተዋወቅ ከቤተሰቦቿ ጋር እዛው የምንተዋወቅ ነውና ያው በሂደት እንግዲህ የመጣ ነገር ነውና ግን ያው እግዚአብሔር ብሎ እንግዲህ አሁን ያለንበት ላይ እንገኛለን ማለት ነው። እዛ ኖርዌይ አሁን አንተ ከሚያሳድጉ ቤተሰቦች ጋር ነው ወይ ለብቻችሁ ወጣችሁ የምትኖሩት? ያው ከነሱ ጋር ማለት እንደ እየሄድን እንጠያየቃለን። እነሱም መጥተው የሚጠይቁን ጊዜ አለ ማለት እንደ ቤተሰብ ነው ያለነው። አሁንም ቢሆን ምንም ከእናት ከአባት ኖርማል ሰው ከሚያደርግም ምንም የተለየ ነገር የለውም። ግን ያው አብረን ሳይሆን እኛ ያው ትዳር ስትይዝ እንግዲህ ለብቻ ነውና እኛም ለብቻችን ያለን። እስቲ ወደዚህ ወደ መንፈሳዊው አገልግሎት እንምጣና እንግዲህ በልጅነት ነው ከኢትዮጵያ ወጣኸው። በውጭው ዓለም ደግሞ ኖርዌጂያን የሆኑ ነጮች ቤተሰብ ነው ያደግከው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህል ሃይማኖት ውጪም ግን እነሱ ጋር ነው ያደግከውና እንዴት ነው ወደ ቤተክርስቲያን መጥተህ የቤተክርስቲያን ትምህርት ተምረህ ዲቁና ይዘህ ቤተክርስቲያን ልታገለግል የቻልከው እንዴት ነው? ራሱ ቤተሰቦችህ በዚህኛውም ጎዳና ቀጥል ዘመናዊ ትምህርት እንደተማርክ ይሄኛውንም ተማር ቀጥል ብለው ነው በራስ ተነሳሽነት እንዴት ነው እስቲ? ማለት ቅድም እንደነገርኩ ነው ማለት እኔ መጀመሪያ ቤተክርስቲያን ስመጣ የነጮቹን ፍላጎት ሆኖ አይደለም። ያው እነሱም ይኑር አይኑር እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኑር ማለት ለዛ ምንድነው ክርስቲያን ኮንክ ሞሮለስ ክርስቲያን ነው እንጂ ብዙ እንደዚህ ዲፈረንሺየት አያደርጉትምና በተለይ እኔ ቤተሰቦች ፐርሰናሊ ማለት ነውና እኔ ራሴ ነኝ ቅድም እንዳልኩት ጉግል ላይ ገብቼ ያን ነገር ጽፌ ከዛ ሲመጣ አድራሻውን ይዛችሁኝ ሄዶ እዛ ደግሞ ሲሄድ በጊዜ የነበሩት አንድ አባት ነበሩ አባ አብርሃም ይባሉና እሳቸው በቃ በደንብ ተቀበሉን ማለት ነው። እና ሌሎችም ዲያቆናትም ቢሆን እና እዛ ያን በፍቅር ነው የተቀበሉና እንደዛ ሲሆን እኔም አላቋረጥኩም መሄዱና ወደ ማገልግሉ መጣን ነው ማለት ወደ ሰንበት ትምህርት ቤት ገባን፣ ወደ መዝሙሩ እንደዚህ ወረቦች ላይ እንደዚህ መሳተፍ ጀመርን ማለት ነው። ቢያንስ ምን ያህል እድሜ ሆነ ዩኒቨርሲቲ ከገባህ በኋላ ነው? ኖ ልጅ ነበርኩ ማለት 14 አመት 15 በሆነ ነው ማለት አሁን ቁጭ ብዬ ባላስታውሰውም ግን እንደዛ አካባቢ ነው የሚሆነው ወደኋላ ሲሄድ ማለት ነውና እሳቸው ናቸው መጀመሪያ ቤዙን የሰሩት እሳቸው ናቸውና ወይ ደግሞ እዛም በነበሩ ሌሎቹ በጊዜ የነበሩ ብዙም ዲያቆናት አይደሉም አንድ ሁለት። ከእናንተ ቤት ቅርብ ነበረ ቦታው? እግዚአብሔር ብሎ ብዙም ሩቅ አልነበረም። አንድ 15 ደቂቃ ነው የሚያስኬደው እንጂ ሩቅ አልነበረም።
እና እንደዛ ነው የመጀመሪያው ወደ አገልግሎት የመጣሁበትና እሳቸውም ጋር እንግዲህ በጣም ስንግባባ እሳቸውም አዩና የኔን አገልግሎት ለምንድነውስ በቃ ወደዚህ ወደ ተሻለው እዛ ምንድነው በዛ ጊዜ ዲያቆንም እጥረት ነበር። አንድ ዲያቆን ወይ ሁለት ዲያቆን ቢሆን የነበረ በሰዓቱ እና ለአገልግሎት ለምን አታግዘንም የሚል ጥያቄ አመጡ ማለት ነው። እና በመጀመሪያ እኔ ለዛ ይበቃው አይደለም ይቅርታ አድርጉልኝ ብዬ ተውኩት ማለት ነው የመጀመሪያውን አመት። ከዛ ስተው ግን ያው ትምህርቱን አልተውኩትም። እሳቸው ሲያስተምሩን ነበር። ያው ውዳሴ ማርያም ስንደግም ነበር፣ በንባብ በዚያው ዳዊቱን ሲያስደግሙን ነበር። ከዛ አንድ አመት እንደዚህ ካለፈ በኋላ በሁለተኛው በድጋሚ ጥያቄው መጣ ማለት ነው። እና እስቲ እንግዲህ እግዚአብሔር ከፈቀደ ብዬ ያው እንግዲህ ሁለተኛው አመት ላይ ጥያቄ ሲመጣ እሺ ያልኩና ያው በብፁዕ አባታችን በአቡነ ኤልያስ እጅ ድቁናን ተቀበልን ማለት ነው። እና ወደ አገልግሎት ወይ ወደ ክህነት የመጣ ነው በዚህ መስመር ያከብራታል ሰንበትን። አሁን ቤተክርስቲያን እንዲሆን ስታገለግል ዲቁና ስትቀበል እንደው ቤተሰብ ምን ይላሉ? ያበረታታሉ ወይስ እንዴት ነው? ምንድነው መሰለህ እሁድ እዛ የቤተሰብ ሰዓት ነው በነጩ ማለት ነው። አትሊስት እኔ ባደኩበት እንደዛ ነው። እሁድ ብዙ ጊዜ ቤተክርስቲያንም እንደዚህ ሰዓት የለም። እዛ ማለት ጠዋት አሁን ለምሳሌ ዊንተሩ ላይ ምን አለ መሰለህ ወይ ወጥተህ በረዶ ላይ መንሸራተት ምናምን አለና ከቤተሰብ ጋር ወጥተህ በረዶ ላይ የምትሸራተት ወይ ወጥተህ ሬስቶራንት ምግብ የምትበላበት ብቻ የቤተሰብ ቀን ነው እሁድ ማለትና የዛ ቀን እንደሄድ አክቹአሊ አይፈልጉም። ከቤተሰብ ጋር ያን ጊዜ እንዳሳልፍ ነው የሚፈልጉትና እኔ እንደውም አንዳንዴ ጓደኛ ቤት ነው የሚሄደው ወይ እንደዚህ ያልኩ ተደብቄ የሚሄድበትም ጊዜ ነበረ። በተለይ ይሄ ማህሌቱ አገልግሎት ላይ በጣም ነው የሚቸገረው ሌሊት ስለሆነ ሌሊት ሊለቁኝ አይችሉምና የጓደኛዬ ልደት ነው እንደዚህ ስል ምናምን ወከዛንም ማድረስ በቃ እንደዛ በዛ መንገድ ነው እንጂ ቤተክርስቲያን ማህሌት በተላቸው እነሱ ብዙም ስለማያውቁ ምን አይነት አገልግሎት ነው በሌሊት ነው የሚሉትና ስለዚህ ምንድነው ያው ይሄ ወደ ዲቁናም ትምህርት እንደዚህ ስንመጣ ቻሌንጅ ነበረው እውነት ለመናገር ትምህርቱም ላይፍ በደም ፎከስ አድርጎ ለማ ቻሌንጅ ነበረው። ምክንያቱም እቤት ያገዘ የለም ማለት አሁን ለመቀጸል እቤት መቀጸል አልችልም፣ ድምጼ ማውጣት አልችልም። ብዙ ድምጽ ደግሞ ካልተገራ አስቸጋሪ ነው ለማለትና ሌላ በውጪ እንደዚህ ጆራችን ላይ አድርገን እየሰማን ትምህርት ቤትም ስንሄድ ምንም ስንሄድ ወይ ደግሞ መዝሙር ጥናት ብለን አርብ ቅዳሜ ቤተክርስቲያን ስንሄድ ትንሽ እዛ ከሳቸው ጋር ጮኸን ወይ እሁድ ከአገልግሎት በኋላ እንደዛ ነውና ሁሌ እሁድ ራሱ እኔ ብፈልግም አልሄድም ነበር። ምክንያቱም አንዳንዴ ባላንስ ማድረግ ስላለብኝ ቤተሰቤም እንዲከፋው አልፈልግም። ቤተክርስቲያንም ደግሞ ያሉትም ሰዎች በፍቅር ስለሆነ እነሱን ማጣት አልፈልግም፣ አገልግሎቱን ማጣት አልፈልግምና የነበረው ይሄን ይመስላል። ያው እንግዲህ በጣም ደስ ይላል። በተለይ በውጭ ዓለም ብዙ ፈታኝ ነገሮች ባሉበት በወጣትነት በልጅነት እድሜ እንግዲህ በአውሮፓ በሌሎች በሰሜን አሜሪካም እንደምንሰማው ብዙ ፈታኝ አለ። ልጆችን ከቤት መንጭቆ የሚወስድ ያውን ግሎባላይዜሽን የሴኩላሪዝም ከዛ በተጨማሪ የዘመናዊነት ራሱ ብዙ ፊት ለፊት የምታገኛቸው ነገሮች አሉና የብዙ ወላጆች ልጆቻቸውም ያመለጧቸው አሉ። እንደገና ደግሞ ልክ እናንተ ቤተክርስቲያን ኮትኩቶ አሳድገው ደግሞ ያሳድጓልና እንደነዚህ አይነት ፈተናዎች ትንሽ አልጎተቱም ወደ ኋላ? አዎ ማለት ፈተናው አለ። ግን ፈተናው ቢኖርም ምንድነው አብዛኛው አሁን የምትለው ሁሉ አለ። ያ ብቻ ሳይሆን እኛ ጋር አንዳንዴ ቤተክርስቲያን ነው ከዚህ ሀገር እንኳን የሚለያት ምን አለ እዛ በነፍስ ብቻ ሳይሆን በስጋም ነው የምንጠቀመው በቤተክርስቲያን ማለት ነው። እኔ አሁን ምሳሌ ለሆን ይችላል ማለት እንትን አይሆንብኝና መታበያ አይሆንብኝና ምንድነው ስለ ትግል አለው፣ በጣም ብዙ ትግል አለው። ግን በቤተክርስቲያን ማደጉ ደግሞ ጥቅሙ በጣም ትልቅ ነው ማለት እኛ ጋር ያለው ቻሌንጅ ከዚህ የባሰ ነው ማለት አሁን ያልከው ግሎባላይዜሽን ብዙ ነገር አለ ማለት እኔ አሁን የራሴን ጓደኞች በህይወት አጥቻለሁ። ለምሳሌ 2-3 የሚሆኑ ማለት ነው በዚህ ምክንያት ራሳቸውን አጥፍተዋል። እና ምክንያቱን በደንብ አውቀዋለሁ። ያጠፉበትን ምክንያት ምንድነው መሰለህ የኔነት ስሜት፣ ይሄ አይዴንቲቲ ክራይሲስ፣ የራስን የሚመስል ጓደኛ ለመኖር ኦፕን ዶር አለማግኘታቸው በቃ የኔነት ስሜት አለ አይደል እንደዛ አለመኖር። እንደገና ደግሞ ምንድነው ሌላም አለ አሁን ክሪሚናል ውስጥ የሚገባ አለ ሳያውቀው ተስቦ በጓደኛው ገና ክሪሚናሊቲ ውስጥ የሚገባ አለ። እንደውም እዛ ሃይሊ ብዙ ክሪሚናል የሚሰሩት እንደውም የስደተኛው ነው። አውጥቶ ስታቲስቲክስ ወንጀል የሚሰራው ስደተኛ ነው አብዛኛው። እና እንደውም ለዛ ነው አንዳንዴ ሀገሪቷ ራሱ ወደ ስደተኛ ሲመስ ስትሪክት የሚሆኑት ለዛ ነው። በቃ ስደተኛ በጣም እንትን ይላልና ግዴታ ስፔሲፊክሊ ኢትዮጵያዊ ላይ ነው ይችላል፣ ግን የኛም ልጆች ሊኖርበት ይችላሉ። በዛ ድራግ ውስጥ አለ
እና ብዙ የሳይኮሎጂካል ደግሞ ችግር አለ፣ ብቸኝነት አለ። እንደነገርኳችሁ 6 ወር 7 ወር ጨለማ ስለሆነ ብቻህን ነው የምትቀመጠው ክፍል ውስጥ አንዳንዴ ለረጅም ሰዓት። እኔ ዩኒቨርሲቲ ያለው አንድ ወንድ ምሳሌ ልጥቀሰውና ዩኒቨርሲቲ ያለው በዊንተሩ ሰላም አይለኝ ልጅ ነበር። እንደው አጠገቤ ሲያል ሰላም አይለኝ፣ ሰመሩ ሲመጣ ግን በደንብ አቅፎ ሰላም ይለኛል። እና የሚያመጣው ተጽዕኖ አለ። ይሄ ብቸኝነትና በቃ ብቻህን ጨለማ ውስጥ መኖር፣ ለብዙ ጊዜ ከራስ ጋር ብቻ መነጋገር የሚያመጣው ጭንቀት አለ። እና ይሄንን ጭንቀት መተው የኔነት ስሜት ተሰምቷቸው ቤተክርስቲያን ቁጭ ብለው ስቀው በልተው የሚሄዱ ይሄንን ሲያደርጉ ራሱ ለሚሰማቸው ትልቅ ነፃነት አለና ይሄ ሁሉ ቻሌንጅ አለ። ያው አንድ እግዚአብሔርም እየረዳን ነው፣ ሁለት ደግሞ ቤተክርስቲያን ምን ነው ትልቅ አስተዋጽኦ አለ። በጣም የሚገርም ነው። ልክ ነው። አንዳንዴ እንደነዚህ አይነት ተፈጥሯዊ የሆኑ ነገሮችም ሰዎችን እያገሉ ላልሆነ ነገር ሊዳረጉ ይችላሉ። ትክክል ነው። ወደ ቤተክርስቲያን መጥተህ ዲቁናም ተቀብለህ እየቀደስክም እያገለገልክም በማህበራዊ ሚዲያ ውስጥም የምትጽፋቸውን የምታስተላልፋቸው መልእክትም እናውቃለንና ነው አገልግሎት አንተ ባለበት በኖርዌይ ምን ይመስላል? እንዴት ነበረ የምታገለግለው ከሌሎቹ ጋር አብራችሁ ቤተክርስቲያን የምታገለግሉ? እንግዲህ እናንተ ስታገሉ እናንተን ደግሞ አይቶ ከታች የሚመጣ ወጣትም አለ። አንተም አሁን ትኩረት አድርገህ እየሰራኸው አንተ ስላለፍክበት በጓደኞችም በዩኒቨርሲቲ ቤትም ብዙዎች ሳይኮሎጂካሊ የሚጎዱ ልጆች ስላሉ ስላየ ነው አሁን ቀጣይ ወጣቱ ላይ ታዳጊው ላይ ስራ ለስራ ብለህ መስዋዕትነት ከፍለህ እየሰራ ያለውና እንደሱን በንጽጽር ለማየት እንዲመቸን ነው። እሺ ያ ማለት እንደነገርኩ መጀመሪያ ነው ብዙ ሰዓት ትምህርት ላይ ዓለምም ላይ ልጅነትም አለ ትምህርት ዓለም ላይ ያሳለፍነውና ግን ከዛ በመንመለስበት ሰዓት እንግዲህ ልጆቹም አድገው ጠበቁኝ ማለት በድሮ ህፃን ልጆች የነበሩት ስንመለስ ይሄ እንግዲህ ያው ረጅም ዓመት ነውና ስንመለስ አድገው ጠበቁኝና ልጆቹ ላይ የራሴን ህይወት እንዳየው አድርጎኛል። እኔ ያደግኩበትም ማለት ነውና ያ ማለት ምን ማለት ነው? ልጆቹ በእግዚአብሔር ቤት እንዲያድጉ እንፈልጋለን፣ መንፈሳዊነታቸው እንዲጠነክር እንፈልጋለን። በቃ ህይወታቸው ቤተክርስቲያን እንዲያልቅ እንፈልጋለን። እንደነገርኩ ነው ማለት ህይወታቸው በመንፈስ ብቻ ሳይሆን በስጋም ነው የሚጠቀሙ ቤተክርስቲያን ካሉ ልጆች ወይ ከበዛው ስካለፉ ካደጉ ማለት ነውና እኔ ግን አንድ ምንድነው ያው ቅድም እንዳልኩም የራሴ ጓደኞች 2-3 አጥቼበታለሁ በዚህ ጉዳይ። ይሄ በጣም እስከዛሬ የሚከነከነኝ ጉዳይ ነው። እንደገና ደግሞ ዴይሊ የማገኛቸው ልጆች አሉ። እኔ ምንድነው መሰል ኖርዌይ ውስጥ አገልግሎት በተለይ አሁን ብዙም አድባራት በአብዛኛው ዲያቆናት እየበዙ ሄደዋል። አሁን ነው ግን ወደ 10 ዓመት ወደ ኋላ ብትሄድ እኛው ነን ማለት ባለን አቅም እኛው ነን በዛ ወደ ሁሉም ክፍለ ሀገር እየሄድን የምናገለግል የነበረው ማለት ነውና ድሮ ከአባ አብርሃም ጋር ራሱ መጋረጃ ራሱ እየሰፋን እኔና እሳቸው ቆመን ራሱ መንቀደስበት ጊዜ ነበር። ያው ቅዳሜ ላይ እንሰፋና ከዛ እሑድ ላይ ወይ እሑድ ጧት ሰቅለን ማለት ነውና እንደዚህ ነበር አገልግሎት ያኔ። አሁን ግን ሰፍቷል እና እኔ ምንድነው በዚህ በማገር እንደዚህ አይነት አገልግሎት ስናርግ ያኔ ብዙ ልጆችን የማግኘት እድሉ ገጥሞኛል። ያ ማለት ደግሞ ሳገኛቸው አብዛኛውን ደግሞ ሳናግራቸው በራሴም ቋንቋ ነው ማናገራቸው ወይ በእኛ ሀገር ቋንቋ ማለት ነውና ችግሩን እንረዳዋለሁ። ይነግሩኛልም ችግሩ ግን ከመንገር ውጪ እኔ ሳይነግሩኝ ራሱ አይዋል ያለው ችግር ስላለፍኩበት ራሴ ነው ማለት እና የሳይኮሎጂካል ፕሮብለም በለው የብቸኝነቱንም በለው አንዳንድ ልጅ ውስጥ የሆነ ነገር አሁን ለምሳሌ እኛ ጋር አንድ ችግር ምን አለ መሰለህ ሳይናገሩም ውስጣቸው ይዙታል ማለት አንድ ነገር ከዛ ድንገት ያ ልጅ በህይወት አለፈ ትባላለ። ይሄ ማለት ይሄ በቃ እኔ የምለው የራሱ ጓደኛ ለማያዝና በቃ የኔነት ስሜት ማጣት ነው እና ብዙ እንደዛ አይነት ችግሮች አሉና በዛ የተነሳሽነት ነው አሁን ልጆቹን በቋንቋቸው በተለይ በቋንቋቸው ሌላ አይደለም በቋንቋቸው ግዴታ የእግዚአብሔርን ቃል መስማት አለባቸው በሚል እኔ እስቲ ከቻልኩ ማለት እንግዲህ ሁሉም በመክሊቱ ነው የሚያገለግለው ያስባለውና እኔ ደግሞ ባለኝ መክሊት ኦኬ ይሄን ቋንቋን የምችለው ከሆነ ባለኝ መክሊት እስቲ እነዚህ ልጆች በርዳት ከቻልኩኝ በሚል ነው ተነሳሽነት እና እንደዛ ቤተክርስቲያን የምታስተምራቸው እዛው ቤተክርስቲያን ውስጥ ነው በማህደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን ሆነን ነው ሁሉ ነገር የምናደርገው። በዛ በፈለገ ሕይወት ሰንበት ትምህርት ቤት ስር ሆነን ወጣቶቹን ሰብስበን በቋንቋቸው እናስተምራለን ማለት ነው። ኦንላይን እናስተምራለን እንደገና ደግሞ ፊዚካሊም ቅዳሜ ትምህርት አለ እና ይሄ ዋናው ዓላማው ልጆቹ ምንድነው መሰለ ልጆቹ ብዙ ጊዜ እንግዲህ እንዳልከው ነው ቅድም እዛ ተወልደ ስታርግ አማርኛውን አቀላጥፈህ የማውራት እንትን አይደለም የፈለገ እንደው አማርኛን በትችለውም ግን ሞር በደንብ የሚገባቸው የዛ ሀገር ቋንቋ ነው እና ይሄንን ቋንቋ በዛ ቋንቋ እንደው ብዙ ሚስጥር ላንነግራቸው እንችላለን ካለን ዕውቀት አንፃር
ግን ምንድነው ያሉት ይሄንን ሚስጥር ቢችሉት አባቶችን በማምጣት እኛ በመተርጎም እኛም ደግሞ ያለችን ደግሞ በማካፈል ልጆቹ እንደው ወደ ቤተክርስቲያን እንዲመጡ ወደ ቤተክርስቲያን እንዲጠጉ ወደ ቅዱስ ቁርባን እንዲመጡ ህይወታቸው ቤተክርስቲያን እንዲያልቅ ለመገፋፋት ያህል ትልቅ ስራ እየተሰራ ይገኛል ማለት በቤተክርስቲያኑ ማለት ነው። ዲያቆን አመንቴ እንግዲህ አንተ እንደዚህ አሁን ህፃናት ላይ ልጆች ላይ አንተም በትምህርት ቤት ህይወት ከጓደኞች ከሌላ ቦታ ካያቸው ይልቅ ጥሩ ዜጋ ሆኖ ቤተክርስቲያናቸውም ለሀገርም እንዲጠቅሙ አርገ እያሳደክ እያየህ ነው። በዛ ላይ ደግሞ ወላጆችም አምነው ወደ ሰንበት ትምህርት ቤት ወደ ቤተክርስቲያን ማህደረ ሰባት ቅድስት ልደታ ለማርያም ቤተክርስቲያን እያመጡ እያስተማርክ ነው ያለው። በዚህ ጉዞ ግን እንደው ከልጆቹ እንደው ወጣ ያለ ነገር የተመለከትከው አለ? ምናልባት ቤተክርስቲያን መጥተው ከተማሩ ሳይሆን እንደው ሌሎች እንደ ኢትዮጵያውያን ልጆች እንደዚህ ባልሆነ ነገር እንደ ወጣ ብለው ወላጆቻቸው ማዝነው ልጆቻቸው ውጭ ሀገር ብዙ ጊዜ ሰው ሲሄድ የሚጠበቀው ነገር ልጄ ተምሮ ዲግሪ ይዞ እንዲህ ይዞልኝ ይመጣል ወይም እዚህ ቦታ ይደርሳል ነው እንጂ ውጭ ወጥቶ ይበላሻል የሚባል ብዙ አይጠበቅምና በተለይ ኢትዮጵያውያኑ ከባህላቸው ውጭ ብዙ ነገር ሲያደርጉ እንደው ተመልክተ የተቆጨህበት ያዘንክበት ሁኔታዎች አሉ? አዎ አለ። ማለት ያው በኔ በራሴ በጓደኞች የሚያየውት ስለሆነ አለ። ምን አለ መሰለህ አንደኛው ያው ልጆች አንዳንዴ ከቤተሰቦቻቸው መግባባት የሚያቅታቸው ጊዜ አለ። ያኔ ነው እንደውም ፖሊስ ወይ እንደዚህ ሀገር መንግስት በመሃል ለመሰለ ቤተሰብ ያው ቋንቋም ነገር እንግዲህ ይኖራል። ልጆቹ የሚያወሩት ፍሉዌንት የሆነ የዛ ሀገር ቋንቋ ይሆናል። ይሄ ምልህ በደንብ በቤተክርስቲያን አድርገው ቋንቋ የሚችሉትን እንደዚህ አይደለም ማለት እንደኔም አማርኛ የሚችሉ ልጆች እኮ ይኖራሉ እዛው አድገው ይዛ ተወልደዋል። ግን ይሄ ምልህ አሉ ደግሞ ይሄ ሌሎቹን በጣም ብዙ ልጆች አሉ እዚህ ውስጥ የሌሉ እና እነሱ ከእናት ከአባታቸው መነጋገር ቋንቋ ስላልቻሉ መግባባት ስላልቻሉ በፖሊስ ሁሉ የሚነጠቁ ሰዎች ሊኖሩ ይችላሉ። ይሄ አሁን ለእናት ለአባት ለአንድ እናት ልጇ መነጠቅ ማለት እንግዲህ ምን ያህል እንትን እንደሆነ ያው መቼስ ሁሉም ሰው ይረዳዋል ብዬ አስባለሁ፣ ለአባትም ቢሆን ማለት ነውና አንድ እንደዚያ ነው። ሁለተኛው ደግሞ ይሄ የወንጀሉ ይሄ ክሪሚናል የተለያየ ነገር ምንድነው ሱሰኝነት ውስጥ እና ሱሰኝነት ደግሞ እኛ ጋር ምን አለ አንድ ነገር ብቻ አይደለም፣ ምርጫው ብዙ ነው። ምስጋባበት የሚወሰደው ነገር አንድ ነገር ብዙ ነውና በዚህ ብዙ ነገር አለ እና ምንድነው የኛ ሀገር እንደዛ ሰው ሲያደርግ እንደው በፍቅር ካላመጣው ያንን ሰው በዛው ሊጠፋብህ ይችላል። የጠፉም ልጆች ደግሞ በእርግጠኝነት ስለማቅ ማለት ነው ስም አልጠራም እንጂ እና ምን አልኩት ትንሽ ቻሌንጁ ምንድነው አሁን እንግዲህ የኛ ሰው አንዳንዴ አይ እንደው ሄሪስ ተበላሽ ብሎ የሆነ ስም እንትን ካወጣላችሁ እነዛ ልጆች የመጥፋትና በዛው ህይወታቸውን የማጥፋት እድላቸው በጣም ሰፊ ነው። እንደው ክፋታቸውን እንዳለ ወደ ቤተክርስቲያን መጥተው ቤተክርስቲያን ተመረው እንደ ቤተክርስቲያን ብትቀይራቸው ይሻላል በሚለው ማለት ነውና እንደዛም ደግሞ ሆኖ ውጤቱንም አይተነዋል ማለት ነው። ማለት ከነበርበት ከዛ ሁሉ ቻሌንጅ ልጆቹ ተመልሰው ቤተክርስቲያን ውስጥ ጓደኛ አፍርተው ድሮ የነበራቸው ብቸኝነት ቀርቶ አሁን በደስ በሚል ኑሮ ውስጥ ያሉ ልጆችም አሉና ይሄን ስናይ እንግዲህ ያው ጉልበት ይሰጠናል። ያከብራታል ሰንበትን። እንደው በውጭ ዓለም የቤተክርስቲያን አገልግሎት ምን ይመስላል? በቂ ነው? ራሱ ለኢትዮጵያውያን ብቻ ሳይሆን እንደው ከዛ ሀገር ካሉ ዜጎችንም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመጡ ከማድረግ አንፃር እዚህ ብትወለድም እዛው ነው ረጅም ጊዜ ያሳለፍከውና ባህሉን ታውቃለህ፣ ቋንቋውን ታውቃለህ። እንደገና ደግሞ ዘመናዊ ትምህርት ላይ ያሉትን ችግሮች የምትመለከታቸው ብዙ ነገሮች አሉና እንደው በቂ ነው ወይ? ውጭ ላሉትስ በሰዎች በሚሰሙት ቋንቋ እንግሊዘኛ ከሆነ እንግሊዝ፣ ኖርዌጂያን ከሆነ በኖርዌጂያን ቋንቋ፣ ፈረንሳይ ከሆነ በፈረንሳይኛ እንዲህ ከማስተማር አንፃር የቤተክርስቲያንን ያሉትን ለማጽናት ሌሎችን ለማምጣት እየተሰራ ያለው ነገር በቂ ነው ወይ? እንዴት ትመለከተዋለህ? በቂ ነው ማለት ያስቸግራል። ምክንያቱም እኔ ራሱ አሁን ይሄንን ስራ እግዚአብሔር ብሎ ከጀመሩ ከአንድ 2-3ኛ ዓመቴ ነው እና ልጆች ላይ ወጣቶች ላይ ስራ በቋንቋቸው እንዲም ሌላ አይደለም በቋንቋቸው የእግዚአብሔርን ቃል ይስሙ ነው አንድና አንድ ሌላ ምንም የለውም ማለት ነውና ይሄ ደግሞ ሲሆን ነው ልጆቹ ተቀባይነት በጣም አገኝ ልጆቹ የሚፈልጉት ነገር ስለሆነ ማለት ነው እና ግን ያው እንደዚህም ሲሆን በቂ ግን አይደለም። ምክንያቱም አሁን ይሄንን ስራ በመንሰራበት ጊዜ ራሱ እኛ የሚገጥመን ፈተና አለ።
የሚገጥሙን እንቅፋቶች አሉ መንገድ ላይ ይሄንን በምንሰራበት ጊዜ እንደውም ደስ የሚለን ምንድነው ያው የሚያስፈልግ ስራ ስለሆነ አሁን አንተ እንዳልከው ሌሎቹንም ነጮቹን ለማምጣት የሚያስፈልግ ስራ ስለሆነ እንደውም በአንድነት እንደውም እንደዚህ አይነት ስራ በምክንያት ምን አለ መሰለህ ብዙ አይደለንም ስደተኞች ኢቭን ሙሉ ካንትሪው የኖርዌይ 5.7 ሚሊዮን ምናምን ብንሆን ነዋሪው ሙሉ ማለት ነው እና ብዙ ደግሞ ኢትዮጵያኖች ወይ አበሾች እዛ የሉም በተለይ በኦርቶዶክስ ደግሞ አድርገህ ፍራክሽን ስታደርገው ደግሞ ብዙ አይደለም እና አብሮ እንደው ቢሰራ ያው በቂ ሊሆን ይችላል ወደፊት አሁን ባለው ግን የናላ አጥጋቢ ነው በቂ ስራ የተሰራ ነው ብዬ ልብ ሞልቼ ለመናገር ይከብደኛል ግን ባለን አቅም እየሰራን ነው ጅምሮች አሉ የሚታዩ ነገሮች አሉ ዲያቆን አመንቴ እንግዲህ አንተ በሌላ ቦታ ነው ስራ እየሰራ ያለው ከዚህ ከኮንስትራክሽን ጋር እንደምሰራ ነው የነገርከኝ ከዛ በተጨማሪ በቤተ ክርስቲያን ልጆች ላይ መስራት የጀመርከው ወይም ደግሞ እየሰራ ያለው በትርፍ ጊዜ ነው ወይስ በቤተ ክርስቲያን ውስጥ ተቀጣሪ ሆነ ነው አይ እኔ እዛ እዛ ይባል የለም እዛ አካባቢ ማለት ስለዚህ በቅጥር እንደዚህ ተከፍሎን እኔም ሆንኩ ወይ መላከ ስብሐት ደብሩ አስተዳዳሪም ሌሎቹም አብዛኛው ቀሳውስት ከአንዳንድ 2-3 ደብር ውጪ አብዛኛው ተከፍሎት የሚያገለግል የለም አብዛኛው በነፃ ነው የሚያገለግለው በተለይ የኛ የዲያቆናት አገልግሎት እኛ እንደውም ያው አግኝተን ነው አገልግሎቱን እና እኛኔም አገልግሎት አገልግሎት በነፃ ነው በትርፍ ሰዓቴ ነው ቤተሰብ አለ ትምህርት አለ አሁን ደግሞ ዓለማዊ ትምህርት ላይ ሌላ ዲግሪ እየጨመርንበት ነው ባለቤቴም ስራ አላት ትምህርትም የተማረች ነው እና ያው ከዚህ ቀን አንሰን ነው እንግዲህ በትርፍ ሰዓታችን ቤተክርስቲያን የምናገለግለው እና ምን አለ መሰለ ትተን ምን ተው አይደለም እኛ ጋር በትርፍ ሰዓት የማገልግዬ እኔ እንግዲህ የልጆቹን ደስታና የልጆቹን እርካታ የወጣቱን ደስታና እርካታ ሳገኝ እኔ የሚሰጠኝ ሌላ ደሞዝ አለ ማለት ነው እና እሱን በማሰብ ነው እንጂ ሌላ እንኳን እንደዚህ በክፍያ አይደለም ይህን ስራ ስሰራ በተለይ ከስራ መጥተህ ባለ ሰዓት ቤተክርስቲያን ሄደህ እዛ ያሉ የኢትዮጵያ ልጆች ስታስተምር ነው የባለቤት እርዳታ እገዛ ምን ያህል ነው አሁን ተከባድ ጥያቄ ጠየቀኝ ምክንያቱም እንባዬ ሁሉ ሊመጣ ይችላል ምክንያቱም ያለሷ ቢሆን ይሄን ማኔጅ ማድረግ አይመስለኝም እና የሷ ትልቅ አስተዋጽኦ አለ በዛ እንቋጭ ይመስለኛል እሷም በዚህ ነገር እንደዚህ የምትቆጭ ናት አዎ በጣም እና እሷም ደግሞ ማለት ስለ ከትዳር አጋር ውጪ ያው በቤተክርስቲያን አገልግሎት ጠንክሬ እንዲል ያደርገች ያለች እሷ ናት አንደኛው እንደውም እኔ እዚህ ከመቀመጥ እሷ ብትቀመጥ ደስ ይለኝ ነበር ማለት አንድ ልጆቹን በማገዝ እሷም በቋንቋ ጎበዝ ስለሆነች እሷንም ወጣትም ናትና ልጆቹን በጣም እሷ ጋር ያላቸው ነገር በጣም ጥሩ ስለሆነ እሷም በጣም ነው እንትን የሚሏት እሷም በጣም በትምህርቱን በማስተማሩም እነሱን ኮኦርዲኔት በማድረግም በመሰብሰብም እኔንም ደግሞ ያው እንግዲህ ፈተና ሲበዛ አንዳንዴ አይዞህ የምትለኝ ከጎን ያለችው አንዷ ናት ያው እሷ እንደውም እዚህ ብትቀመጥ ይሻል ነበር ብዬ ነው ያለ ማለት አሁን ልጆች ላይ እንዲሰብስበህ በየመጡ በተያዘላቸው ፕሮግራም ሲማሩ ወላጆቻቸው ምንድን ነው የሚሉት እንደው በልጆቻቸው ላይ ለውጥ አይተዋል ወደ ቤተክርስቲያን መጥተው ቃል እግዚአብሔር ተምረው ቅዱስ ቁርባን እንዲቀበሉ ሃይማኖታቸውን ታሪካቸውን እንዲያውቁ ያደረክ እንግዲህ ከቤተክርስቲያኑ አስተዳዳሪ ጋር ከባለቤት ከሌሎችም ጋር ወንድሞች እህቶች ሊኖሩ ይችላሉ ስትሰራ እንደው ለውጦች ታይተዋል ወይ እንደው ወላጆች ምን ይያሉ ነው ለውጥ በደንብ ታይቷል ስልህ መታበይ እንዳይሆንብኝ እንደገና እንጂ ለውጦች በዛች በእኛ በማደር ስባት ያሉ ልጆች ብቻ ሳይሆን ምን አለ መሰለህ አመታዊ ጉባኤ እንዘጋጃለን እዚህ ግንቦት አካባቢ ላይ እና ያ ላይ ደግሞ ያው ጥሪው ለሁሉም ነውና ይመጣል ከሁሉም አድባራትና ከሌላም ቦታ ራሱ ስልክ እየተደወለ ቤተሰቦች ደስታቸው የሚገልጽበት ሁኔታ አለ ያ ማለት ደስታ ማለት የአንድ ቀን የሁለት ቀን ደስታ አይደለም ወይ ደግሞ በአንድ ቀን በሁለት ቀን ልጆቻቸው ህይወት ተቀይሮ ላይሆን ይችላል ግን ኮንስታንትሊ የሚማሩትም ትምህርት አለ በዛም ነው ማለት የአንድ ቀን ነገር ላይ ቀይር ይችላል ግን ለኛ ሀገር ልጅ ምን አለሰ በአንድ ቀን መጥቶ ራሱ አንድ ጓደኛ ራሱ ይዞ ኢትዮጵያ ኦርቶዶክስ ተዋህዶ እሱን የሚመስለው ጓደኛ ይዞ መሄድ ራሱ በቀደም በስጋውም ይጠቅማል በሁለቱም ነው የሚጠቅመውና በሁለቱም እንዲሳል ያደርጋልና ያው እህቶቻችን ወደ ቅዱስ ቁርባን ይመጣሉ ወደ አገልግሎት ይመጣሉ ወደ ሰንበት ትምህርት ቤት ይገባሉ ሰንበት ትምህርት ቤት ስለ በእኛኝ በዚህ በተሚተላለፈው ትምህርት ወደ የቤተክርስቲያናችን ፍቅር አድሮ ባሉበት ከተማ ማለት ነው የተለያየ ከተማ የሚመጡ ልጆች ሊሆኑ ይችላሉ እዛው ባሉበት ሰንበት ቤት ጠንክረው እንዲያገለግሉ ሆኗል ወደ ንስሐ ህይወት መጥተዋል
ይገርማል። ብዙ ቀሳውስት ላይኖር ይችላሉ፣ ግን ያሉትም ካህን አንዳንዴ በሰልፍ ነው ራሱ ንስሐ የሚቀበሉት ማለት ነው። ዲያቆናቱ ማለት ወደ በቃ ፍቅር አድሮባቸው ቤተክርስቲያን ፍቅር አድሮባቸው አሁን ብዙ ልጆች እንግዲህ የሆኑም አሉ እንደገና እየተማሩም ያሉ አሉ ማለት ነውና ውጤቱ እስካሁን እዚህ ይመስላል። እንግዲህ ወደፊትም ደግሞ እግዚአብሔር ወላጆችም እያመሰገኑ ነው። ወላጆችም ደስታቸው ወደር የለሽ ነው። እግዚአብሔር የሚያውቀው ግን ምንድነው ወላጆች ራሱ አሉበት እዚህ ስራ ውስጥ ይገርማል። ምክንያቱም ወላጆች ካረዱን ራሱ እዛ እንደነገርኩት ትንሽ ነና ወላጆች ካረዱን ውጤታማ የመሆኑ ትንሽ እንትን ይላል እና ቤተሰቦች ራሱ ምንም ያስተምረን ወደ ቤት ሲሄዱ ቤት ደግሞ ወላጅ አቀባበሉ ያለው ነገር እንዲረዳቸው ያስፈልጋልና ቤተሰብ በጣም እነሱ ሊመሰገኑ ይገባል። በጣም እያገዙን ይገኛሉ አብዛኛው ቤተሰብ ማለት ነው ከካህናት። ስለዚህ የምታስተምሯቸው ትምህርት የቤተ ክርስቲያን ትምህርት ቃል እግዚአብሔር እንዲያውቁ ምናልባት በሰንበት ትምህርት ቤት ደረጃ የሚሰጡ ትምህርቶች ናቸው። አዎ በሰንበት ትምህርት ቤት ማለት እኛ ምንድነው የምናደርገው ጀስት ቋንቋውን ብቻ ነው የምንቀይረው። እዚህ በሰንበት ትምህርት ቤት ማደራጃ የወጡ የተለያዩ ለሰንበት ትምህርት የሚሆኑ መጽሐፎች አሉ። እነሱን ለምሳሌ በመገልበጥ ቅዳሴውን ወደ ኖርዌጂያን መገልበጥ ለነሱ እንዲገባቸው ለነሱ አይምሮ በሚስማማ መልኩ በደረጃቸው በክፍል ለይተን ነው የምንሰጣቸው የምናስተምራቸው ማለት ነው። በዚህ ጉዳይ ላይ ስሰራ በተለይ በማህደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን አስተዳዳሪው መላከ ስብሐት እሳቸውስ የሚያግዙት ነገር አለ? በዚህ ነገር ተሳታፊ ናቸው እንዴ? በጣም ማለት በጣም ትልቅ ሚና ነው የሚጫወቱት እሳቸው። እንግዲህ በቤተክርስቲያን ስር ሆነን ስንሰራ እንግዲህ ያለ አስተዳዳሪው ፈቃድ ምንም ይሆን ነገር የለም። እሳቸውም አገልግሎታቸው ቅድም እንዳልኩ ነው ያው በነፃ ነው እሳቸው የሚያገለግሉትና በትርፍ ሰዓት እንደውም እሳቸው የጉልበት ስራ ነው የሚሰሩት። ሌሊት አድረው ጠዋት ገብተው ቤተክርስቲያኗን ጠርገውም ብለው ነው ከዛ ወደ ቅዳሴ የሚገቡትና በጣም ታላቅ አባት ትሁት አባት የጸሎት አባት ናቸው። እና ለልጆቻችንም ደግሞ እኔ ልጆቹን አስተምሬ ልጆች ወደ ንስሐ ማይሄዱልኝ ከሆነ እንትና እሳቸው ናቸው ብዙ ጊዜ ከጎናችን ሆነው እየረዱን ያሉት። ልጆቹንም በንስሐ የሚይዙልን እሳቸው ናቸው። የሚያስተባብሩልን ህዝበ ክርስቲያን እሳቸው ናቸው። እና የእሳቸው እርዳታ በጣም እስከዛሬም በጣም ማለት ሚና የተጫወተልን ወደፊትም ደግሞ ያው ከእሳቸው ውጪ እንኳን የሚሆን አይመስለኝም። በዚህ በአገልግሎት ህይወት እንደው የገጠሙ ተግዳሮቶች ምንድን ናቸው? በጣም አንዳንዴ ማለት እንግዲህ ሰው ስራ ሲሰራ እንቅፋት አይጠፋምና አንዳንድ ቻሌንጆች ይኖራሉ። አንዳንዴ እኔ ምን አስባለሁ በቦታው ሆነ አንድ ነገር ካላየው በሩቅ ሆነ ሰው በሚለው ወሬ እንዲህ ከሰማው አስቸጋሪ ነው የሚሆነውና እኔ አንዳንዴ በቦታው ሆኖ ያለውን ነገር አይቶ ችግር እንኳን ቢኖር በቦታው ተገኝቶ ያለውን ችግር አይቶ ቀስ ብሎ ተነጋግሮ ያ ነገር ቢደረግ ጥሩ ነበር። ግን እኛ ጋር ያለው ቻሌንጅ እንደዛ አይደለም። አንዳንድ ወጀቦች ሲመጡ እንደው በወሬ ዝም ብሎ በውጭ በኩል ነው የሚመጡትና ያ ብዙ እኛ ስራችን የሚያስቆመን ነገር የለም። በቤተክርስቲያን ስራውን እስከሰራን ድረስ እኔ ዋናው ልጆቼ ጋር ነው ስራ ያለውና እኔ ስራዬን ምንም ከእግዚአብሔር ጋር ቀጥላለሁ። ግን አንዳንድ እንቅፋቶች ይኖራሉ። ቅድም እንዳልከው ነው ወደ ሌላ ወደ ነጮቹ ራሱ ተደራሽነት እንዳይኖረን አንዳንዴ ትንሽ እንትን ሊያዘገየን ይችላል በሚል ነውና ቻሌንጆች አሉ አሁንም አሉ። እንግዲህ ያው ወደ ቤተክርስቲያን እኛ ተጠግተን ባለ መክሊት ለማገልገል ነው እኛ እየለፋን ያለ ነውና ያው እንደው ምን ያህል ልጆች አሉ አሁን በቋሚነት የሚማሩ? ከዛ በተጨማሪ እንግዲህ ድረገጾችም አሉ ተመልክቻለሁ። መምጣት ላልቻሉ ደግሞ በሱም ደግሞ ባሉበት በየቤታቸው ያን እየከፈቱ እንዲያነቡ እንዲከታተሉ መረጃ እንዲከታተሉም የማድረግ ስራ አለና እስቲ እሱን ግለጽልኝ። አሁን ያው ለምሳሌ ቅዳሜ በምናስተምራቸው ከ50 ወደ 55 ይሆናሉ የሚመጡት ማለት ነው። ኮንስታንትሊ የማይቀሩ ያው አልፎ አመመኝ እንደዚህ ብሎ የሚቀል ሊኖር ይችላልና ግን በቃ በአማካይ 50 ይሆናሉ ማለት ነው። እንደገና ደግሞ ባልከው ይሄ የሶሻል ሚዲያው ምክንያቱም ቤተክርስቲያኖች ሌሎችስ ልጆች ሌላ ቦታ ማለት ትንሽ ነን ብያለሁና ሌላ እንደዚህ በቋንቋቸው የሚነግራቸው ሰው ላይኖር ይችላልና ያንን ተደራሽ ለማድረግ ነው ኢንስታግራም። ምክንያቱም ብዙዎቹ ልጆች እዛ ላይ ኢንስታግራም አለ ቲክቶክም አለ እና ደግሞ ዩቲዩብም አለ። ዩቲዩብ ደግሞ አሁን ለምሳሌ አብይ ጾም ላይ
ከዘወረደ ጀመረን እስከ መጨረሻው የየሳምንቱን ቀስ ቀስ ያለን የ10 ደቂቃ ትምህርት አድርገን ተንትነን ለልጆቹ ያው ጾሙን እስከ ጾሙት ድረስ አንድ ጾሙ ብለን እናገራለን። ግን ጾሙ ብለን ስናገር ደግሞ አብረናቸው ጋይድ እያደረግን ጾሙ ምን ማለት እንደሆነ ለምን እንደሚጾሙ ይህቺ ሳምንት ምን ማለት እንደሆነች ይሄን ረዘም ያለውን ትምህርት ደግሞ በዩቲዩብ አድርገን የምናቀርብበት ሁኔታ ነው ያለው። ያከብራታል ሰንበትን። ዲያቆን አመንቴ ያው ጥያቄዎችን እያጠቃለልኩ ነው። እንደ የወደፊት እቅድህ ምንድነው? እንግዲህ በውጭ ዓለም በኖርዌይ ኖረህ እንደው ምንድነው የምታቀደው? በዚሁ አገልግሎት ቀጥለ የምታስባቸው ነገሮችም ሊኖሩ ይችላሉና እንደው ምንድነው የወደፊት እቅድህ? እኔ የወደፊት እቅዴ እውነት እንግዲህ ገና ሲጀምር እንደነገሩ ከባድ ነው። እዛ ሀገር ወጣት ሆኖ መኖር ከባድ ነው። እኔ ማለት የሚያውቅ ያውቀዋል። ግን አንዳንዴ ካላለፍክበት አታውቀውም። አሁን ችግሩ ምን አለ መሰለህ? ትልቅ ሰው ሆነ ሄደህ እና እኛ ያደግንበት እኩል አይመጣም። ምክንያቱም አንዳንድ ነገር በውስጡ አልፈህ ኑሮን ካልኖርከው በስተቀር ያለውን ቻሌንጅ ማወቅ በጣም ከባድ ነው። እና እኔ የወደፊት ህልሜ ምን አለ መሰለህ? ወጣቱ አሁን ወደፊት የሚመጡት ጀነሬሽን ከኛ ስር ያሉት ልጆች ምክንያቱም ጀነሬሽን ይቀጥላል። የኔ ልጆች ሊመጡ ይችላሉ። የልጅ ማለት ጀነሬሽን ሲቀጥል ሰላም፣ ፍቅር ያስፈልገናል። እኔ ወደ መጀመሪያ ቤተክርስቲያን ያስቀረኝና አሁን እዚህ ጋር ልቀመጥ ያደረገኝ ዋና ውጤቱ እኛ አባት የሰጡኝ ፍቅር ነው። እሳቸው ያን የመሰለ ፍቅር እሳቸው ብቻ ሳይሆን እዛ የነበሩ ዘማሪያን ምን የሰጡኝ ፍቅር ነው። በቃ ቤተክርስቲያን ውስጥ እስከዛሬ እንድኖር ያደረገ ያቺ ፍቅር ባትኖር ኖሮ አልኖርም ነበር ቤተክርስቲያን ዛሬ። እና ይሄ ፍቅር በጣም ትልቅ ሚና ይጫወታል ብዬ አስባለሁ። እና የወደፊት ህልሜ ምንድነው? ሁሉም ጦር እንደዚህ ከመወራወሩ በተለይ በስደት ዓለም ጠጋ ብለን ተነጋግረን እርስ በርስ ለልጆቻችን የትኛው ይሻላል ለወደፊት የተሻለ ውጤት አብረን ስንቆም ነውና ጥሩ ውጤት የምናመጣው የትኛው ውጤት ይሻለናል፣ የትኛው መንገድ ይሻለናል ቁጭ ብለን በሰላም በፍቅር ግላዊነትን ላይ ያተረኮዘ ሳይሆን ልጆቹ ላይ የተመረኮዘ አይነት አይዲያ ያመነጨን ወደፊት እንትን ብለን ነጮቹም ወደኛ የሚመጡበት የኛም ልጆች ደግሞ በመሰረታቸው የሚበረቱበት በቅዱስ ቁርባን የሚተጉበት ወደፊት ደግሞ አድገው ደግሞ በእኛ እድሜ ደግሞ ሲደርሱ በቅዱስ ቁርባን ተጋብተው ወይ በተክሊልም ተጋብተው ህይወታቸው በዛ የሚሄድበት መንገድ ነው የኔ እንግዲህ ወደፊት ህልሜ ማለት ነው። ዲያቆን አመንቴ እንደው በማጠቃለያ ከመዝጋት በፊት ምናልባት ላንተ እዚህ መድረስ ዛሬ የምታመሰግናቸው አካላት ካሉ ይሄ የልጆቹን ሰብስቦ የማሳደግ ለውጤት ለማብቃትም የሚያግዙ ይኖራሉ እንደ መላከ ሰባት ሌሎችም እኔ ማላቃቸው ኢቭን ቤተሰቦች ራሳቸው የቆየ ሲሄድ እኮ አንተ በምን ውስጥ እየተሳተፍክ እያገለገልክ እንዳለ ማወቃቸው ማያውቀው አይቀርም። ይሄን የማውቀው ሊሆን ይችላልና ባለቤት አለች አይዞ በርታ ቀጥል ብላ የምታግዘ ሌሎችም ይኖራልና እንደው የምታመሰግናቸው አካላትና እኔ ያልጠየቅኩ ግን መግለጽ የምትፈልገው ካለ የመጨረሻ እድል ልስጥ። እሺ ያው እንግዲህ እግዚአብሔር መጀመሪያ እኔ ላመሰግንም ወደው እንግዲህ እግዚአብሔር አምላክ ነው ማለት እንግዲህ ጠብቆ ለይሳት ስላደረሰን አምላካችን ይመስገን እና ለምሰራውም ስራ ደግሞ ከጎኔ የተከተለ የሚረዳኝ አምላኬ ነውና እግዚአብሔር ተመሰገነ ይሁን። እናቱ እመቤታችን ቅድስት ድንግል ማርያም ተመሰገነች ትሁን። መጀመሪያው እሱ ነው። ሌላው ደግሞ ያው ላሳደጉኝ አባቶቼ ምስጋና ማቅረብ ፈልጋለሁ። እዚህ እንድደርስ እያስተማሩ ብዙ አባት ናቸው ማለት መዘርዘር ይቻላልና ግን ከቀሳውስቱ ጀምሮ እስከ ከመነኮሳቱ ጀምሮ ከቆሞሳቱ ጀምሮ እስከ ቀሳውስቱ እስከ ዲያቆናት ሁሉም አግዘውን ነው እዚህ ቦታ የደረስነው። በትምህርታችን አስተምረው ያብነት ትምህርቱንም ቢሆን የተለያዩ የኔታዎች ናቸው አንድ ሁለት ምልህ የለምና በተለይ በኖርዌይ ሀገር ያሉ አባቶቼን ላመሰግን ወዳለሁ። ሁሉንም ማለት ነው ገሌ ሳይ ሁሉንም በሰላም በፍቅር ቃል ሁሉንም ላመሰግን ወዳለሁ። ወደፊትም ደግሞ እርግጠኛ ነኝ ፍቅራቸው እርዳታቸው እንደማይለየኝ አውቃለሁ። ያው እንዳልኩ ደግሞ ማገለግልበት በማድረስ ባስለታ ለማርያም ቤተክርስቲያን ነውና እዛ ደግሞ ያው በራቸውን ከፍተው ወጣቱ በቤተክርስቲያናቸው እንዲሰበሰብ እንድንማማር እንድንወያይ ፈቀዱልን ታላቁ አባት እሳቸውም የራሳቸው ፈተና ቢኖርባቸው ታላቁ አባት መላከ ስብሐት ቀሲስ ተስፋ ሚካኤልን ሳላነሳ ማለፍ ይከብደኛል። እሱ ሆኖ እንዳለ እንደገና ደግሞ ህዝበ ክርስቲያኑ ሰበካ ጉባኤውም ሁሉም ህዝበ ክርስቲያን
ህዝበ ክርስቲያን ስለ በማህደረ ስብሐት የተወሰኑ ሳይሆን ሌላም ቦታ ያሉት እያገዙን ያሉ በሞራል በገንዘብ በሁሉም እያገዙን ያሉ እግዚአብሔር ይስጥልን እግዚአብሔር ያመስግንልን ማለት እወዳለሁ በዚህ አጋጣሚ ማለት ነው። እንግዳ ሌላውንም ደግሞ ይሄ ነገር ገና ወደ ያልገባው ደግሞ ሌላ ነገር የመሰለውም ካለ ያስቀየምነው ካለ በዚህ መሀል ይቅርታ እንጠይቃለን። ግን ደግሞ ከውጭ ሆነው እንትን ከሚሉ እኔ ልጃቸው ነኝ ወደ ቤት ጠጋ ብለው እንዴት ነው ብለው መክረው ስተንም ከሆነ ትክክለኛ መንገድን አሳይተው ዲስከስ አድርገን ነገሮችን በዛ ብናደርግ ጥሩ ነው እላለሁ። ግን ሁሉንም ህዝበ ክርስቲያን ኦቨርኦል ስናየው ሁሉንም ህዝበ ክርስቲያን እግዚአብሔር ይጠብቅልን ሁሉንም እግዚአብሔር ያክብርልኝ ይላል። እሺ ዲያቆን አመንቴ እኛም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ በጣም ነው የምናመሰግነው። እንግዲህ የሚፈለገው ነገር ይሄ ነው ማለት ቤተክርስቲያን በቋንቋ ተደራሽ ሆና አገልግሎቷን በሀገር ቤትም በውጭም እንዲሰፋ ነው መደረግ ያለበትና እንግዲህ አንተ በምትኖርበት በኖርዌይ የተለያየ ቋንቋ የሚነገርበት እንግሊዘኛም ኖርዌጃ የሚነገርበት እዛ ተወልደው እዛ ያደጉ ደግሞ ያንን ቋንቋ በያዙበት የነጮቹ ማህበረሰብ ባህል የተለያዩ ነገር ፈታኝ በሆነበት ሰዓት ከነሱ በነጮቹ ባህል እንዳይወሰዱ ከነዛ ውስጥ መንጭቆ አውጥቶ የኢትዮጵያ ቤተክርስቲያን ታሪኳን ቅርሷን ሃይማኖቷን እንዲያውቁ ንስሐ ገብተው ከፍ ያሉት ማለት ነው ሌሎችም ቅዱስ ቁርባን እንዲቀበሉ ማድረግ በጣም ትልቅ ስራ ነው ሊበረታታ የሚገባው ነው። እንግዲህ ወደፊትም ደግሞ ዛሬ ጀምረናል ቃለ መጠይቅ ወደፊት ደግሞ ከዚህ የተለየ ነገር የሰራቸው ስራዎች እንደገና ደግሞ ባንተን ተጠቅተው በቋንቋ ፈረንጆችንም ራሱ ባስተምረው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል የሚያደርጉ ልጆች ታፈራለ ብዬ እገምታለሁ። ደሞም ነው እንጠብቃለን። ወደፊት ደግሞ እንደዚሁ እየተከታተልን ባለው ሁኔታ ተከታታይ ስራዎች እንሰራለን። ለዛሬው እዚህ ዝግጅት ክፍል መጥተ በተለይ በኖርዌይ የሚኖሩ በኖርዌይ ማህደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን ውስጥ ከቤተክርስቲያኑ አስተዳዳሪ ከሌሎች ወንድሞች እህቶች ጋር እየሰራ ያለው ነገር የሚያስመሰግን ሊበረታታ የሚገባው ነው። እግዚአብሔር ይስጥልን እግዚአብሔር ያክብርልን። እግዚአብሔር ይስጥልን እግዚአብሔር ያክብርልን። ክቡራን ተመልካቾቻችን የዛሬው መርሃ ግብራችን የተከታተላችሁትን ይመስል ነበር። በተለይ ዲያቆን አመንቴ በውጭ ዓለም በኖርዌይ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ልጆቻቸውን በውጭ ዓለም ተውጠው ወደ ሌላ ባህል እንዳይሄዱ ሃይማኖታቸውን ታሪካቸውን እንዲያውቁ በማድረግ በርካታ ስራ እየሰራ ነው። ይህም የሚያስመሰግን ሊበረታታ የሚገባ ነው። ለብዙዎችም በተለያዩ ቦታዎች እንደ አርአያ የሚጠቀስ ነውና ወንድማችን ዲያቆን አመንቴ እዚህ መጥቶ የህይወት ልምዱ ተሞክሮን እያለፈባቸውን ጉዞዎች ከዛ በተጨማሪ ደግሞ የሰራቸውን ስራዎች ስላካፈለን ስላስተላለፈልን እግዚአብሔር ይስጥልን እግዚአብሔር ያክብርልን። እኛም የዛሬውን መርሃ ግብራችን በዚሁ እናጠቃልላለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን ያከብራታል ሰንበት